የሰው ልጅ ህይወት ልክ እንደሚያምር ውብ ህንፃ ነው። ህንፃ ስንገነባ ብሎኬት በብሎኬት ላይ እንደምናነባብረው የሰው ልጅ ህይወትም በላብ በእንባና በብዙ ተስፋ የሚገነባ ረጅም ጉዞ ነው። አንድን መልካም ስም ለመገንባት 10 ዓመታት ሊፈጁ ይችላሉ። አንድን እውነተኛ ፍቅር አብቅሎ ፍሬ ለማየት የዕድሜ ልክ መስዋዕትነትንም ሊጠይቅ ይችላል። ነገር ግን ይህ ሁሉ የዘመናት ድካም፣ ይህ ሁሉ የፍቅርና የስኬት ህንፃ በአንድ ቅጽበት በአንዲት እርግማን በሞላባት ሴኮንድ ውስጥ ሙሉ በሙሉ አመድ ሊያደርገው የሚችል አንድ ጨካኝ ጠላት አለን። ይህ ጠላት ከውጭ የሚመጣ አይደለም፣ በውስጣችን አድፍጦ ትክክለኛውን ጊዜ የሚጠብቅ ውስጣዊ አውሬ ነው። ታዲያ ይህ ጠላት ማን ነው ካላችሁኝ፣ ቁጣ እላችኋለሁ። እስቲ ቆም ብላችሁ አስቡ። ለምንድነው እጅግ ማስተዋልን የተሞሉ የተማሩና በህይወታቸው የስኬት ማማ ላይ የደረሱ ሰዎች በማይታመን ሁኔታ በአንድ ያልታሰበ የቁጣ አጋጣሚ ሁሉንም ነገር ገደል የሚከቱት? ስንትና ስንት ውብ ትዳሮችስ በቁጣ ምክንያት ድንገት በተወረወሩ መርዛማ ቃላት ፈርሰዋል? ስንት ታላላቅ መሪዎችና ባለስልጣናት ከንፈራቸውን መቆጣጠር ስላቃታቸው ብቻ ከታሪክ ማህደር በውርደት ተሰርዘዋል። ቁጣ ልክ እንደ እሳት ነው። በልጓም ከተገራ ብርሃንና ሙቀት ይሰጠናል፣ ኃይል ይሆነናል። ነገር ግን ልጓሙን ከበጠሰ እኛ የምንወዳቸውን ሰዎችና ያገኘውን ሁሉ በልቶ ከማቃጠል ወደ ኋላ አይልም። ዛሬ በዚህ ቪዲዮ ውስጥ ወደ ሰው ልጅ ስነ ልቦናዊ ጥልቀት እንጓዛለን። በቆይታችንም የቁጣን ሳይንሳዊ ሚስጥር ከዓለም ታላላቅ ፈላስፎችና የስነ ልቦና ጠበብት መጻሕፍት ጋር በማዋሃድ እንፈትሻለን። የችግሩን መንስኤና ምንነት ከተረዳን በኋላ ደግሞ ስሜታችሁን የህይወታችሁ ጌታ ሳይሆን ታዛዥ አገልጋያችሁ የምታደርጉበትን 10 ኃይለኛና ተግባራዊ የህይወት ክህሎቶችን እናካፍላችኋለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎች ቤተሰብን ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። በሀገራችን ብሂል የሚዘወተር አንድ አባባል አለ። ጀበና ቢገነፍል ራሱን ነው የሚያቆሽሸው ሲባል እንሰማለን። እኛ ስሜታችንን መግራት ባልቻልንበት በዚያች ቅጽበትና ቁጡ በሆንባቸው አጋጣሚዎች ብዙ ውድ ነገሮቻችንን ማስተካከል በማንችልበት ሁኔታ ውስጥ ልንከት እንዲሁም የልባችንን ሰዎች ልናስቀይም እንችላለን። በእርግጥ በስነ ልቦና እይታ ቁጣ ምንድን ነው? የሰው ልጅስ ለምን ይቆጣል? ቁጣስ አብሮን የተወለደ ነው ወይንስ በሁኔታዎችና በህይወት ውጣ ውረድ ውስጥ የተማርነው ነገር ነው? ይህ ችግርስ መፍትሄ ይኖረው ይሆን? ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ይህንን የውስጥ ጠላታችንን ምንነት ተረዱ። እንዲሁም ይህን ችግር ተገንዝባችሁ ስሜታችሁን ለመግራትና ቁጣን ለመልካም እንድትጠቀሙበት የሚያስችሏችሁን 10 ኃይለኛ ጥበቦችም ቅሰሙ። በተለይ 9ኛውና 10ኛው ነጥብ እጅግ ጠቃሚ ሐሳብን ይዟልና ጥልቅ ትምህርት እንደምትወስዱበት አንጠራጠርም። በተጨማሪም መጨረሻ ላይ ብዙ የምትማሩበትና ራሳችሁን የምትታዘቡበት አንድ አስተማሪ ታሪክም አዘጋጅተንላችኋል። ቪዲዮውን እስከ መጨረሻው በመከታተል ቁጣን አለቃችሁ ሳይሆን ታዛዣችሁ ልታደርጉ የምትችሉበትን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ቁጣ በባህሪው እኩይ ወይንም ይብል አይደለም። ነገር ግን ተፈጥሮ ከጥቃት ራሳችንን እንድንከላከልና የፍትህ መጓደልን እንድንቃወም የሰጠችን የውስጥ ማስጠንቀቂያ ደውል ነው። ይሁን እንጂ ይህ የተፈጥሮ ደውል እኛን መቆጣጠርና ማዘዝ ሲጀምር ከሰውነት ወደ አውሬነት እንቀየራለን። ታዋቂው የስነ ልቦና ምሁር ዳንኤል ጎልመን በዓለም ዘንድ በተወደደለትና ኢሞሽናል ኢንተለጀንስ በተሰኘው መጽሐፉ ላይ የአሜግዳላ ጠለፋ ወይንም አሜግዳላ ሃይጃክ ስለሚባል አስገራሚ ሳይንሳዊ ክስተት ያብራራል። አሜግዳላ በአእምሯችን ውስጥ የሚገኝ ስሜትንና ፍርሃትን የሚቆጣጠር አነስተኛ አካል ነው። በሌላ በኩል ደግሞ ፕሪፎንታል ኮርቴክስ የተባለው የአእምሯችን ክፍል ማመዛዘን፣ ማሰብና ምክንያታዊ መሆን ላይ ኃላፊነት አለበት። አንድ የሚያበሳጭ ነገር ሲገጥመን አሜግዳላ ወዲያውኑ አእምሯችንን ይጠልፈዋል። ማመዛዘንና ምክንያታዊነትንም ሙሉ ለሙሉ ያቋርጥና ደመነፍሳዊ ምላሽ እንድንሰጥ ያስገድደናል። በተቆጣን ጊዜ የምናደርጋቸው ነገሮች ቆይተን ስናስባቸው ስህተት የሚመስሉንና እንደ እብደት የምንቆጥርበት ሚስጥር የሚሆነው ባጭሩ ለመገንዘብ በምንቆጣበት በዚያች ቅጽበት አእምሯችን ታፍኗል ማለት ነው። በተጨማሪም ታላቁ መንፈሳዊ መምህርና ጸሐፊ ኤክሃርት ቶሌ ዘ ፓወር ኦፍ ናው በሚለው የዘመናችን ድንቅ መጽሐፉ ላይ ቁጣን የሚያመነጨው በውስጣችን ያለው የህመም አካል ወይንም ፔን ቦዲና ኢጎ መሆኑን በጥልቀት ያስረዳናል። ኢጓችን ሁል ጊዜ ትክክል መሆን ይፈልጋል።
ሰዎች እኛ ባሰብነው ልክ ሳይሆኑልን ሲቀሩ ኢጓችን ክፉኛ ይቆስላል። ያኔ ከውስጣችን የሚወጣው ጩኸት የቆሰለው የኢጓችን የህመም ጩኸት መሆኑን ልብ በሉልኝ። ቁጣ ልጓም ከሌለው የህይወታችንን መሰረት ከመናድ ወደ ኋላ አይልም። በመጀመሪያ ደረጃ ቤተሰብንና የደም ትስስርን ያፈርሳል። ከምንወዳቸው ሰዎች ጋር ያለንን የዓመታት መተማመን እንደ መስታወት በቅጽበት ያደቀዋል። በቁጣና በንዴት የተወረወረ ቃል ልክ እንደ ተተኮሰ ጥይት ነው፣ ተመልሶ ወደ አፈሙዝ አይገባም። የተመታውንም ልብ ለዘላለም ያደመዋል። በሁለተኛ ደረጃ ደግሞ ቁጣ በሙያና በማህበራዊ ህይወታችን ላይ ጥቁር ነጥብ ይጥላል። በአንድ ትልቅ ስብሰባ ላይ ወይንም ከሥራ ባልደረቦቻችን ጋር በሚደረግ ውይይት ውስጥ የሚፈጠር የአንድ ደቂቃ ቁጣ የ20 ዓመታት የትምህርትና የልምድ ክብርን ከንቱ ያደርገዋል። እነዚህ ሁለቱ ከውጫዊ ዓለም ጋር ያለንን መስተጋብር የሚያኮስሱ ቢሆንም ይበልጥ እኛን የሚጎዳው ግን ሶስተኛው ነው። ቁጣ በሶስተኛ ደረጃ ሰውነታችንን ከውስጥ ይበለዋል። በምንቆጣበት ጊዜ አድሬናሊንና ኮርቲሶል የተባሉ መርዛማ የጭንቀት ሆርሞኖች በደማችን ውስጥ ይረጫሉ። ይህ ደግሞ የደም ቧንቧዎችን በማጥበብ ለድንገተኛ የልብ ህመም ወይንም ሃርት አታክ፣ ለደም ግፊትና ለስትሮክ ሊያጋልጠን ይችላል። አያችሁ ይህ ችግር ምን ያክል ክፉ እንደሆነ። ቁጣ ህይወታችንንም ጭምር ወደማይስተካከል ውጥንቅጥ ውስጥ የማስገባት አቅም አለው። እስቲ ታላቁ የአፍሪካ የነጻነት ኮከብ ኔልሰን ማንዴላን እናስታውሰው። ማንዴላ ለ27 ረዥምና መራራ ዓመታት በጨለማ እስር ቤት ውስጥ ሲማቅቁ በልባቸው ውስጥ ገደብ የለሽ ቁጣና የበቀላ እሳት ሊያነዱ ይችሉ ነበር። ነገር ግን ከእስር ሲፈቱ ያን ሁሉ በደል ውጠው ይቅርታንና እርጋታን መረጡ። ለምን ቢባል እስር ቤት ሆኜ የጠላቶቼን ክፉ እያሰብኩና እየተበሳጨሁ ብቀጥል ኖሮ ከእስር ቤት በወጣም አሁንም በአእምሮዬ ውስጥ ታሳሪ እንደሆንኩ ቆጥር ነበር የማለት ታላቅ የነፍስ ልዕልና ስለነበራቸው ነው። በቁጣ መብሰልሰልና ለቁጣ ፊት መስጠት በገዛ እጃችን ቀስ እያለ የሚገድለንን መርዝ እንደመጠጣትና የመርዝ ብልቃጥ እንደመሆን ነው። ካመናችሁኝ አንድ እውነት ልንገራችሁ፣ ሁኔታዎች ቋሚ አይደሉም፣ ይቀያየራሉ። ነገር ግን እናንተ በሚቀያየሩ ሁኔታዎች ላይ ቆማችሁ የምትሰሩት የቁጣ ስህተት የማይቀየር ችግር ይዞባችሁ መምጣቱ እሙን ነው። ቁጣ ተፈጥሯዊ ባህሪ ስለሆነ ከውስጣችን ይወገድ ማለት አንችልም። ነገር ግን ራሳችንን በመግራትና አእምሯችንን በማሰልጠን ይህንን ውስጣዊ ጠላት ለመልካምና ውጤታማ ለሆነ ጉልበት መጠቀም እንችላለን። ቁጣ እንደ ፈረስ መገራት የሚችልና ተፈጥሯዊ ጉልበቱም ለመልካም መዋል የሚችል ነገር ነው። እናንተም አብራችሁኝ ይህንን የተፈጥሮ ጉልበት በሕይወታችሁ ችግር ከመሆን ይልቅ ተቆጣጥራችሁት ፖዚቲቭ ኢነርጂ ልታደርጉት ከወደዳችሁ አእምሯችንን እንዴት እንደምናሰለጥንና ውስጣዊ ሰላማችንን እንዴት እንደምንቆጣጠር የሚያስተምሩንን ከዓለም ምርጥ መጽሐፍት የተቀዱ 10 ድንቅ ጥበቦችን አብረን በዝርዝር እንመልከት። የመጀመሪያው ጥበብ በድርጊትና በምላሽ መካከል ያለውን ክፍተት መጠቀም ነው። አንድ ሰው ሲሰድበን ወይንም ሲያናድደን አስተውለን ከሆነ ወዲያውኑ ቃላት ከመወርወራችን በፊት አንዲት አጭር የጊዜ ክፍተት አለች። ይህችን ክፍተት መጠቀም የህይወት ትልቁ ጥበብ ነው። ቪክቶር ፍራንክል የተባለው ታላቅ የሥነ ልቦና ምሁርና ከናዚ ማጎሪያ ካምፕ የተረፈው ሰው ማንስ ሰርቺንግ ፎር ሚኒንግ በተሰኘው የዓለማችን ድንቅ መጽሐፉ ላይ እንዲህ ይላል። በማነቃቂያ ወይንም አንድ በሚፈጠርብን ነገርና በምላሽ ወይንም እኛ በምንሰጠው እርምጃ መካከል ክፍተት አለ። በዚያ ክፍተት ውስጥ ምላሻችንን የመምረጥ ነፃነታችንና ኃይላችን ይገኛል። በምርጫችን ውስጥ ደግሞ እድገታችንና ነፃነታችን አለ ይለናል። ስለዚህ እናንተም ቁጣ ሲመጣ የ10 ሰከንድ ህግን ተጠቀሙ። ምንም አይነት ቃል ከመተንፈሳችሁ በፊት በውስጣችሁ እስከ 10 ቁጠሩ። ይህ አጭር ጊዜ አእምሯችሁ ከአሚግዳላ ጠለፋ አምልጦ ምክንያታዊ ወደ ሆነው አስተሳሰብ እንዲመለስ እድል ይሰጠዋል። በዚያች ቅጽበትም ልትሰሩት የነበረውን የማይታረም የቁጣ ስህተት ማስቀረት ትችላላችሁ። ሁለተኛው ጥበብ የቁጣን ድብቅ ቀስቃሾች ወይንም ትሪገርስ አድኖ ማውጣት ነው። አብዛኛው ቁጣችን ድንገተኛ አይደለም፣ አስቀድሞ የተሰሩ የሥነ ልቦና ፈንጂዎች ወይንም ትሪገርስ ውጤት እንጂ። የተወሰኑ ቃላት፣ የሰዎች የፊት ገጽታ ወይንም የድካምና የረሃብ ስሜት ቁጣን ሊያፈነዱና ሊያቀጣጥሉ ይችላሉ። ምናልባት እናንተ የምትቆጡት ሥራ በዝቶባችሁ እያለ ትችት ሲሰነዘርባችሁ ይሆናል። እዚህ ጋር ችግሩ ትችቱ ሳይሆን የእናንተ ኃይል ማለቅ ወይንም የድካም ስሜታችሁ ነው። ቁጣን ቀስቃሽ ስሜቶችን አስተውለን ካልተመለከትናቸው ምናልባትም ምን እንደሆኑ ላናውቅ እንችላለን። ስለዚህ እናንተም እንደ ሳይንቲስት የራሳችሁን ስሜት አጥኑ። ለተከታታይ ቀናት መቼና በምን ምክንያት እንደተናደዳችሁ በማስታወሻ ወይንም በጆርናላችሁ ላይ ጻፉ። ቁጣችሁን የሚቀሰቅሱትን ነገሮች ቀድማችሁ ስታውቋቸው አስቀድማችሁ ራሳችሁን መጠበቅና ማዘጋጀት ትችላላችሁ። ይህኔም በየትኛውም አጋጣሚ ከቁጣ ጋር ብትጋፈጡ ቶሎ መብረድና ራስን መግዛት ለእናንተ ችግር አይሆንም። ሶስተኛው ጥበብ ትንፋሽን መውሰድና ስሜትን ማረጋጋትን መለማመድ ነው። ቁጣ የአካላችንን አተነፋፈስ ፈጣንና ጥልቀት የሌለው እንዲሆን መንገድ ይከፍታል። ይህ ደግሞ የሰውነታችን ወሳኝ ክፍል የሆነው አእምሯችን አደጋ ላይ ነኝ ብሎ እንዲያስብ ያደርገዋል።
በዘመናዊው የስነ ልቦና ሕክምና ውስጥ ትልቅ ስፍራ ያለው የዶክተር ቤሴል ቫንደር ኮልክ ዘ ቦዲ ኪፕስ ዘ ስኮር የተሰኘው መጽሐፍ ጥልቅ ትንፋሽ መውሰድ የቫገስ ነርቭ የተባለውን የአካላችንን ክፍል በማነቃቃት ወዲያውኑ የነርቭ ስርዓታችንን ያረጋጋል በማለት ያብራራል። አስተውሉ፣ አካል ሲረጋጋ አእምሮም አብሮ ይረጋጋል። ስለዚህ እናንተም ንዴት ወደ ጭንቅላታችሁ ሲመጣ የ4፣ የ7፣ የ8 ቴክኒክን ተግብሩ። ለ4 ሴኮንዶች በአፍንጫችሁ ጥልቅ አየር ሳቡ። ለ7 ሴኮንዶች በውስጣችሁ አመቃችሁ ያዙት። በመቀጠል ለ8 ሴኮንዶች በዝግታ ከአፋችሁ አስወጡት። ይህን ቴክኒክ 3 ጊዜ ስትደጋግሙት እመኑኝ የአእምሯችሁ ማዕበል ጸጥ ሲል ትሰሙታላችሁ። አራተኛው ጥበብ ስሜታዊ ብልህነትን ማዳበር ነው። እውነተኛ ብልህነት በትምህርት ቤት ውስጥ የሂሳብና የሳይንስ ውጤት አይለካም። ይልቅ የሚለካው የራስንና የሌሎችን ስሜት በመረዳት ጥልቀት ላይ እንጂ። ሌላው ሰው ለምን ያንን እንዳደረገ የመረዳት አቅም ወይንም ኤምፓቲ የቁጣ ትልቁ መድኃኒት ነው። ዳንኤል ጎልማን ኢሞሽናል ኢንተለጀንስ በተሰኘው መጽሐፉ ስኬታማ ሰዎች የችግሩን ምንጭ ከማማረር ይልቅ የሌላውን ሰው ስሜት ወይንም ፐርስፔክቲቭ ለመረዳት የሚሞክሩ መሆናቸውን ያብራራል። አንድ ሰው ሲያበሳጫችሁ ነገሮችን ባሉታዊነት ወይንም በጥላቻ ከመመልከትና ፍርድ ከመስጠታችሁ በፊት ይህ ሰው አሁን ምን አይነት ህመም ወይንም ውጥረት ውስጥ ቢሆን ነው እንዲህ የሚያደርገው ብላችሁ ራሳችሁን ጠይቁ። ይህኔ ርህራሄ ወይንም ኮምፓሽን ከውስጣችሁ ሲፈልቅ ይሰማችኋል። ተጋግሎ የነበረው ቁጣችሁም ይተናል። ስሜታዊ ብልህነት ሁኔታውን ከማርገብና ውስጣዊ ሰላምን ከመስጠቱም በላይ ከሌላኛው አካል ጋር ያለውን ግንኙነታችሁን ይበልጥ ጤናማና በመተሳሰብ ላይ የተመሰረተ እንዲሆን ያደርገዋል። ይህኔ የሐሳብ መረዳዳት ይፈጠራል። የሚያስቆጣችሁ አጋጣሚም አይፈጠርም። አምስተኛው ጥበብ አመለካከትን መቀየር ነው። አንዳንዴ የሚያናድደን የተፈጠረው ድርጊት ራሱ ሳይሆን ለድርጊቱ አእምሯችን የሚሰጠው ትርጉም ነው። አልበርት ኤሊስ የተባሉት ታዋቂ የስነ ልቦና ሊቅ በፈጠሩት REBT በተሰኘው የሕክምና ዘዴ እኛን የሚያስጨንቁንና የሚያስቆጡን ክስተቶቹ ወይንም ኢቨንቶቹ ሳይሆኑ ስለ ክስተቶቹ ያለን የተዛባ እምነት ወይንም ኢራሽናል ብሊፍስ መሆኑን አረጋግጠዋል። ነገሮች በሰዎች መካከል የተለያየ ገጽታና መልከታ ሊኖሯቸው ይችላል። ምናልባት ያበሳጫችሁና ለቁጣችሁ መነሻ የሆነው ነገር እናንተ በሰፋችሁለት የአመለካከት አድማስ የተወሰነ ሊሆን ይችላልና አመለካከትን ማስፋትና ነገሮችን ከየአቅጣጫው መመልከት አስፈላጊ ነው። ስለዚህ አመለካከታችሁን ቀይሩ። ምናልባት በመንገድ ላይ ሰላም ሳይላችሁ አንድ ሰው ቢያልፍ ቸኩሎ ወይንም ሐሳቡን ነገሮች ወጥረውት ሊሆን ይችላል። ነገር ግን እናንተ ሰላም ያላለኝ ንቆይ ነው ብላችሁ ካሰባችሁ ይሄ ትልቅ ችግር ነው። ችግሩ ደግሞ ሁኔታው ሳይሆን እናንተ ለሁኔታው የሰጣችሁት መላምታዊ አመለካከት ነው። ነገሮችን የምትመለከቱበትን አመለካከታችሁን ቀይሩት። ለአእምሯችሁም እንዳሰብኩት ሳይሆን እንዲህም እኮ ሊሆን ይችላል ብላችሁ የሐሳብ አማራጭና ነፃነት ስጡት። ስድስተኛው ጥበብ ርህሩህና ጥበበኛ ግንኙነትን መፍጠር ነው። አብዛኛው ቁጣ የሚፈጠረው ፍላጎታችንን በአግባቡ መግለጽ ስላቃተን ነው። ከሰዎች ጋር ንግግር በምናደርግበት ወቅት ንግግራችን መወነጃጀልና ጣት መቀሳሰር ባሉባቸው የግንኙነት መንገዶች ላይ የተወሰኑ ከሆነ ይህ የሰዎችን የመከላከል ስሜት ወይንም ዲፌንሲቭነስ ያነሳሳል። ማርሻል ሮዘንበርግ የተባሉት ምሁር ነን ቫዮለንት ኮሚኒኬሽን ወይንም አመጽ አልባ ግንኙነት በተሰኘው ድንቅ መጽሐፋቸው ሰዎችን ሳንወቅስ የራሳችንን ስሜት እንዴት መግለጽ እንደምንችል ያስተምሩናል። አንተ ሁሌም አታከብረኝም ከማለት ይልቅ ሁኔታውን ብቻ በመግለጽ ይህን ስናገር ቅር ይለኛል ግን መከበር እፈልጋለሁ የሚል የንግግር ቀመር ብንጠቀም ውጤታማ የሆነና ቁጣን በአንዳችን ወገን ሊቀሰቅስ የማይችል ግንኙነት ሊኖረን እንደሚችል ይነግሩናል። ስለዚህ እናንተም ከሰዎች ጋር ለውይይት በተቀመጣችሁበት ጊዜ ፈጽሞ አንተ ወይንም አንቺ በሚል ክስ ንግግራችሁን አትጀምሩ። ይልቅ እኔ እንዲህ ይሰማኛል በማለት የራሳችሁን ስሜት ብቻ ግለጹ። ይሄ ሌላኛውን ወገን የቁጣ በሮች ይዘጋል። እናንተም ከዛኛው ወገን ቁጣ እስካልተነሳና ሰላማዊ የንግግር ፍሰት እስካለ ድረስ የሚያስቆጣቸው አጋጣሚ አይኖርም። በተጨማሪም ትህትናን የተላበሰ የንግግር ክህሎት አብሯችሁ ለውይይት የተቀመጠውን አካል ይበልጥ እንዲያከብራችሁና ለንግግራችሁም ይበልጥ ዋጋ እንዲሰጥ ያደርገዋል። ይሄ የሰዎችን ውስጣዊ ስነ ልቦና የማሸነፊያ ድንቅ ጥበብ ነው። ሰባተኛው ጥበብ የስቶይክ ፍልስፍና ጥበብን መላበስ ነው። በሕይወታችን ልንቆጣጠራቸው የምንችላቸውና የማንችላቸው ነገሮች አሉ። ከቁጥጥራችን ውጪ በሆኑ ነገሮች መበሳጨት ንፋስን ለመያዝ እንደመሞከር ያለ ከንቱ ድርጊት ነው። የጥንታዊቷ ሮም ታላቁ የስቶይክ ፈላስፋ ማርከስ ኦሬሊየስ ሜዲቴሽን ወይንም ማሰላሰል በተባለ ማስታወሻው ላይ እንዲህ ሲል ጽፏል። በውጫዊ ነገሮች ብትበሳጭ ህመሙ የመጣው ከነገሮቹ ሳይሆን አንተ ለነገሮቹ ከሰጠኸው ግምት ነው። ያንን ግምት ደግሞ በማንኛውም ጊዜ የመሻር ሙሉ ስልጣን አለህ ይላል። አንድ የሚያበሳጭ ነገር ሲያጋጥማችሁ ይህ ነገር በቁጥጥር ስር ነው ወይንስ አይደለም ብላችሁ ጠይቁ። አየር ንብረቱን፣ የሰዎችን ባህሪ ወይንም የትራፊክ መጨናነቅን መቆጣጠር አትችሉም። ስለዚህ በእነዚህ ነገሮች ከመበሳጨት ይልቅ ነገሩን ተዉት። መቆጣጠር የምትችሉት የራሳችሁን ምላሽ ብቻ ነው።
ዝናብ ለምን ዘነበ፣ ለምንስ አበሰበሰኝ ብሎ መበሳጨት ቂልነት ነው። እናንተም ዝናቡ እንዳይዘንብ የማድረግ ስልጣን የላችሁም። ምክንያቱም ይሄ ከእናንተ አቅም ውጭ ያለ ውጫዊ ክንውን ነው። ነገር ግን በዝናብ ላለመበስበስ አለባበሳችሁን ማስተካከልና የዝናብ መከላከያ ወይንም ዣንጥላ መጠቀም ትችላላችሁ። ስለዚህ ከእናንተ አቅም ውጪ በሆኑ ውጫዊ ነገሮች አትበሳጩ፣ እንዲሁም አትቆጡ። እንደ ፍጥርጥራቸው ተዋችሁና ለነገሩ የሰጣችሁትን አሉታዊ ግምት ወይንም ምልከታ ቀይሩት። 8ኛው ጥበብ አጥፊውን ኃይል ወደ አዎንታዊ ኃይል መቀየር ነው። ቁጣ ማለት በውስጣችን የተጠራቀመ ከፍተኛ ኃይል ወይንም ኢነርጂ ነው። ይህንን ኃይል አምቆ ማስቀመጥ አይቻልም። ወይ አፈንድቶ ያጠፋናል፣ ወይ ደግሞ በአግባቡ ከተጠቀምንበት ትልቅ ሥራ ይሰራልናል። ስለዚህ ይህንን ኃይል ወደ አካላዊ እንቅስቃሴ ለውጡት። ስትናደዱ ካናደዳችሁ አካባቢ ወጥታችሁ በፍጥነት ተራመዱ፣ ሩጡ፣ ወይንም ከባድ ስፖርት ስሩ። አካላዊ እንቅስቃሴ ኢንዶርፊን የተባለውን የደስታ ሆርሞን በማመንጨት የቁጣን ኬሚካል ያጥበዋል። ድርጊታችሁም ከሰውነታችሁ ጋር ተባብሮ ይበልጥ የተረጋጋና ሰላማዊ ሰው ያደርጋችኋል። የቁጣ ኃይል በአግባቡ ካልተገራ ሰውነታችንን ከውስጥ ይበለዋል። በምንቆጣበት ጊዜ አድሬናሊንና ኮርቲሶል የተባሉ መርዛማ የጭንቀት ሆርሞኖች በደማችን ውስጥ ይረጫሉ። ይህ ደግሞ የደም ቧንቧዎችን በማጥበብ ለድንገተኛ የልብ ህመም ወይንም ሀርት አታክ፣ ለደም ግፊትና ለስትሮክ ሊያጋልጠን ይችላል። አንዲት የዩራኒየም ቅንጣት ከተማን በብርሃን የማድመቅ አዎንታዊ አቅም አላት። እንዲሁም ቦምብ ሆናም ከተማን ከምድረ ገጽ ልታጠፋ ትችላለች። ወሳኙ ነጥብ ያለው ይህንን ጉልበቷን ለምን እንጠቀመው የሚለው ነጥብ ላይ ነው። እናንተም ይህን ከተረዳችሁ ብልህ ሁኑ። የቁጣን ኃይል አቅጣጫውን በማስቀየር ወደ መልካም ጉልበት ቀይሩት እንጂ እንዲያጠፋችሁና ጤናችሁን እንዲጎዳ አትፍቀዱ። 9ኛው ጥበብ የትዕግስትን ጡንቻ በየቀኑ ማሰልጠን ነው። ማንም ሰው ትዕግስተኛ ሆኖ ተወልዶ አያድግም። ትዕግስት ልክ እንደ ሰውነት ጡንቻ በየቀኑ በልምምድ የሚዳብር ነገር ነው። የህንዱ ታላቅ መሪ ማህተመ ጋንዲ በሚደርስባቸው ጫና ሁሉ ፈገግ ይሉ ነበር። እርሳቸውም ትዕግስት ማጣት የድክመትና የፍርሃት ምልክት ነው ብለው ያምኑ ነበር። ትዕግስት ማጣት በህይወት ብዙ ዋጋ ሊያስከፍል ይችላል። አብዛኛው ሰውም የሚፈተነው የሚወድቀው፣ እንዲሁም ከወደቀ በኋላ የሚጸጸተው ለሴኮንዶች ወይንም ለዛች ለምታልፍ አንዲት ክፉ ቅጽበት ትዕግስትን ገንዘብ ባለማድረጉ ነው። ስለዚህ እናንተም ይህንን ከተረዳችሁ በየቀኑ ሆን ብላችሁ ትናንሽ የሆኑ የሚያበሳጫችሁን ነገሮች በመታገስ ራሳችሁን አሰልጥኑ። ጠዋት ጠዋት ወደ ስራ ስትሄዱ ረዥም የታክሲ ሰልፍ ቢያጋጥማችሁ በሰልፉ ከመማረር ይልቅ ሰልፉ ላይ የቆማችሁበትን ጊዜ መጽሐፍ ለማንበብ ወይንም አስተማሪ ፖድካስት ለማዳመጥ እድል እንዳገኛችሁ አስባችሁ ገጽታውን በመልካም ቀይሩት። ትዕግስትንም ተለማመዱበት። 10ኛው ጥበብ ይቅርታ ማድረግና መተውን መለማመድ ነው። የቁጣ ስሜትን ከስሩ ለመንቀል የመጨረሻውና ትልቁ መሳሪያ ይቅርታ ነው። ብዙ ሰዎች ይቅርታ ማለት በደልን መቀበል ወይንም ለሌላው ሰው ውለታ መዋል ይመስላቸዋል። ይህ ግን ፈጽሞ ስህተት ነው። የደቡብ አፍሪካዊ የሰላም ኖቤል ተሸላሚ ዴዝሞንድ ቱቱ ዘ ቡክ ኦፍ ፎርጊቪንግ በተሰኘው መጽሐፋቸው ላይ እንዳሰፈሩት ቂም መያዝና መቆጣት ማለት አንተ መርዝ እየጠጣህ ጠላትህ እንዲሞት እንደመጠበቅ ነው ይላሉ። ይቅርታ ሌላውን ሰው ነፃ ማውጣት ሳይሆን የራስን አእምሮ ከእስር ቤት ማውጣት ነው። ተከስቶ ባለፈ ሁኔታ ላይ አእምሯችሁ መሰቃየት የለበትም። ለአእምሯችሁም ልታዝኑለት ይገባል። በሐሳቤ ከተስማማችሁና ይቅርታ ማድረግንና መተውን መለማመድ ከፈለጋችሁ እንዲያድርጉ። ያስቀየማችሁን ሰው ስምና የበደላችሁን ነገር በወረቀት ላይ ጻፉት። ስሜታችሁን ሁሉ በወረቀቱ ላይ ካሰፈራችሁ በኋላ በመጨረሻው መስመር ላይ ነፃነቴን መርጫለሁ፣ ስለዚህ ይቅር ብዬሃለሁ ብላችሁ ጻፉ። ከዚያም ወረቀቱን ምቹ ቦታ ላይ ውሰዱና አቃጥሉት። እመኑኝ፣ እኔ ተጠቅሜበት ረድቶኛል። እሳቱ ወረቀቱን ሲበላው የቁጣችሁ ክብደትም ከትከሻችሁ ላይ አብሮ ሲነሳ ይሰማችኋል። ቁጣን ተፈጥሮ ለመልካም እንድንጠቀመው የሰጠችን በውስጣችን ያለ መድኃኒት የሆነ መርዝ እንደሆነ አስቡት። ይህ መድኃኒት የሆነ መርዝ በአግባቡ ከተጠቀምነው ሁኔታዎችን አስተውለን ከሁኔታዎች በላይ የምንሆንበትን ድንቅ ጉልበት ይሰጠናል። ነገር ግን ካልገራነውና ካልተቆጣጠርነው ደግሞ መርዝ ቀድሞ የመርዝ ብልቃጡን እንደሚጎዳው እንደዚያው እኛኑ ቁጣ በተለያየ መንገድ ይጎዳናል። ስለዚህ ቁጣችሁን ተቆጣጠሩት። ቁጣን መቆጣጠር የድክመት ምልክት አይደለም፣ የጥልቅ ጥንካሬና የስልጣኔ ማሳያ እንጂ የሚጮህ ሁሉ ጀግና አይደለም። እውነተኛ ጀግና በውስጡ ያለውን የሚንቀለቀል የቁጣ ማዕበል ማረጋጋት የቻለ ነው። በመግቢያ ላይ ቃል በገባሁላችሁ መሰረት የዛሬን ቪዲዮ ከማጠናቀቃችን በፊት አንድ በጣም አጭርና አስተማሪ ታሪክ ላጋራችሁ። በአንድ ትልቅ ከተማ ውስጥ በልዩ ተሰጥኦ የሚታወቅ ነገር ግን ነበልባል በሚመስል ቁጣው የሚያስፈራ አንድ ወጣት ነበረ። ይህ ወጣት ስሙ ዮሐንስ ይባላል። ዮሐንስ እጅግ ብልህና ታታሪ ቢሆንም አንድ ትንሽ ነገር ስትኮረኩመው እሳተ ገሞራ ይሆናል። በቁጣው ሰዓት ከአፉ በሚያወጣቸው መርዛማ ቃላትም በስራ ቦታው ያሉትን ሰዎች አቆሰለ። የሚያፈቅራትንና የምትወደውን እጮኛውንም በንዴቱ ሰዓት ክፉ ቃል ተናግሮ አባረራት። የልጅነት ጓደኞቹም ሁሉ ፈርተውት ሸሹ።
አንድ ምሽት ላይ ዮሐንስ ባዶ ቤት ውስጥ ብቻውን ተቀምጦ በሕይወቱ ያፈራረሳቸውን ግንኙነቶቹን ዞር ብሎ እየተመለከተ ምርር ብሎ አለቀሰ። ዛሬ ላይ ሆኖ ሲያስተውልም ቁጣው ሁሉንም ነገር እንደነጠቀው ተረዳ። በማግስቱ ጠዋት ላይም ዮሐንስ መፍትሄ ፍለጋ በሚኖርበት ከተማ ዳርቻ ወደሚኖሩና ጥልቅ የሕይወት ጥበብ አላቸው ወደሚባሉ አንድ አዛውንት ፈላስፋ ዘንድ ሄደ። እሳቸው ዘንድ ደርሶም አባቴ አቤቱታ አለኝ አላቸው እያለቀሰ። ውስጥ ያለው እሳት ሊያቃጥለኝ ነው። የምወዳቸውን ሰዎች ሁሉ አጣው። ስሜቴን መቆጣጠር አቃተኝ። እባክዎትን መፍትሄ ካሉት ሕይወቴን ይታደጉልኝ አላቸው። አዛውንቱም ዮሐንስን በእርጋታ ከተመለከቱት በኋላ ወደ ጓዳቸው ገብተው አንድ ከባድ መዶሻና አንድ ትልቅ ከረጢት ሙሉ ሚስማር ይዘው መጡ። ወደ ዮሐንስ ጠጋ ብለውም ልጄ ያሉት ለስለስ ባለ ድምፅ፣ ከዛሬ ጀምሮ ቁጣ ሲመጣብህና ቃላት ልትወረውር ስትል ምንም አትናገር። ይልቁንስ ይህንን መዶሻ ይዘህን የጓሮ መጨረሻ ላይ ወዳለው ጠንካራ የእንጨት አጥር ሂድና በሙሉ ኃይል አንድ ሚስማር ምታ አሉት። ዮሐንስ በሐሳባቸው ግራ ቢጋባም በመጨረሻ ግን ተስማማ። ዮሐንስ ወደ ቤቱ ተመልሶም በመጀመሪያው ቀን ብቻ ቁጣውን መቆጣጠር ስላቃተው 37 ጊዜ እየሮጠ ሄዶ 37 ሚስማሮችን አጥሩ ላይ መታ። ነገር ግን ቀናት ሳምንታትን ሲተኩ አንድ አስገራሚ ነገር መፈጠር ጀመረ። ዮሐንስም ሚስማር ለመምታት ከባድ መዶሻ ይዞ ከመሮጥ ይልቅ በዚያች ቅጽበት ዝም ብሎ ስሜቱን መቆጣጠር ቀላል እየሆነለት መጣ። ቀስ በቀስ የሚመታቸው ሚስማሮች ቁጥርም እየቀነሰ መጣ። ከወራት በኋላ ያ ታላቅ ቀን ደረሰ። ዮሐንስም ሙሉ ቀኑን አንድም ጊዜ ሳይቆጣ አንድም ሚስማር ሳይመታ ዋለ። በደስታም ፈንድቆ ወደ አዛውንቱ እየሮጠ ሄደ። እሳቸው ጋር ደርሶም አባቴ ዛሬ አሸነፍኩ፣ አንድም ሚስማር አልመታውም አላቸው። አዛውንቱም በኩራት ፈገግ አሉና ጎበዝ ልጄ፣ አሁን ደግሞ ትልቁን ፈተና ትጀምራለህ። ሙሉ ቀኑን ሳትቆጣ ስሜትን በተቆጣጠርክበት በእያንዳንዱ ቀን ሄደህ ከተከልካቸው ሚስማሮች ውስጥ አንዱን ነቅለህ አውጣ አሉት። ዮሐንስም በድጋሚ ተስማምቶ ይህንን አዲስ ፈተና ጀመረ። ወራቶች አለፉ፣ ዓመታትም ተቆጠሩ። በመጨረሻም ዮሐንስ ሁሉንም ሚስማሮች ነቅሎ የጨረሰበት ቀን ላይ ደረሰ። አዛውንቱ መካሪም የሚስማሮቹን ተነቅሎ ማለቅ ከተመለከቱ በኋላ ዮሐንስን ጠርተው እጁን ይዘው ወደ አጥሩ ወሰዱት። አጥሩ ጋር ደርሰውም ልጄ ታላቅ ሥራ ሰርተሃል፣ ስሜትን በማሸነፍ ኮርቼብሃለሁ አሉት። ቀጥለውም አዛውንቱ በእጃቸው ወደ አጥሩ እየጠቆሙ ነገር ግን እስቲ አጥሩን በሚገባ ተመልከተው፣ ሚስማሮቹ ቢወጡም በእንጨቱ ላይ የተቡትን ጥልቅ ቀዳዳዎችና ጠባሳዎች አያቸው። ይህ አጥር መቼም ቢሆን እንደ ቀድሞ ሙሉ አይሆንም አሉት። ይህኔ ዮሐንስም በድንጋጤ አጥሩን ትኩር ብሎ ተመለከተው። አዛውንቱም ንግግራቸውን ቀጥለው አየህ ልጄ፣ በቁጣ የምትናገረውም ቃል ልክ እንደዚህ ሚስማር ነው። በቁጣ ቃል ሰውን ወግተህ በኋላ ይቅርታ ብትልም ሚስማሩን እንደ መንቀል ነው። ነገር ግን ያ ደም የለሽ ጠባሳ፣ ያ የስነ ልቦና ቀዳዳ በሰዎች ልብ ውስጥ ለዘላለም ይኖራል። ስለዚህም ልጄ ከሚስማር ይልቅ የሰዎችን ልብ የምትጠግንበትን ፍቅርና እርጋታን ተላበስ ብለው አሰናበቱት። ዮሐንስም በዛች ቅጽበት የሕይወቱን ትልቁን ጥበብ ተረዳ። ከዚያችም ዕለት ጀምሮ ቁጣውን ቀበረው። ቀሪ ዘመኑንም የተሰበሩ ልቦችን በመጠገንና በሰላምና በስኬት አሳለፈ። ቤተሰቦቼ፣ የዮሐንስ ታሪክ የሁላችንም ታሪክ ነው። ሁላችንም በሆነ የሕይወት አጋጣሚ ውስጥ በማናውቀው ሰው ወይንም አጥብቀን በምንወደው የቅርብ ቤተሰባችን ላይ የቁጣ ሚስማር መተን ይሆናል። ነገር ግን ያለፈው አልፏል። ዛሬ በእጃችን ያለች ልንቀይራት የምንችላት አዲስና ንጹሕ ገጽ ነች። ሁልጊዜም ይህንን አስታውሱ። በጩኸትና በቁጣ የምናሳየው ኃይል እውነተኛ ጥንካሬ አይደለም፣ የውስጥ መሸበር፣ የፍርሃትና የደካማነት መገለጫ እንጂ። ቀደም እንዳልኳቸው የሚጮህ ሁሉ ጀግና አይደለም። እውነተኛ ጀግናና በልዕልና የተሞላ ሰው ያ በውስጡ የተነሳውን አውዳሚ የቁጣ ማዕበል በትዕግስትና በማስተዋል ጸጥ ማድረግ የቻለ ብቻ ነው። ታላቁ የቻይና ፈላስፋና ጥበበኛ ላኦ ዙ በዘመኑ ሌሎችን ማሸነፍ ብርታት ወይንም ስትሬንግስ ነው፣ ነገር ግን ራስን ማሸነፍ እውነተኛና ከፍተኛው ኃይል ወይንም ትሩ ፓወር ነው ብሎ ነበር። ስለዚህ ወዳጆቼ ዛሬውን ወስኑ። ማንም ሰው ምንም አይነት ክስተት የውስጣዊ ሰላማችሁን ቁልፍ ነጥቆ እንዲወስድ አትፍቀዱ። እናንተ የስሜታችሁ ጌታ ናችሁ እንጂ ስሜታችሁ የእናንተ አዛዥ አይደለም። ሁሌምና በየትኛውም ሁኔታ ውስጥ ትንፋሽ ውሰዱ። በማስተዋል አስቡ፣ አይምሯችሁን አሰልጥኑ፣ እንዲሁም ሕይወታችሁን በፍቅር ብርሃን ምሩ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የሕይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮመንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮመንት አነባለሁ። ተስፋ መቁረጥን የምታሸንፉባቸውን ጥበቦች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።